ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ይኸውላችሁ እንደምትመለከቱት ፎሶሊያ በካሮት ቀለል አድርገን እንሰራለን። ፎሶሊያ በካሮት ነው ዛሬ የምንሰራላችሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ወደ ቪዲዮ መጥበሻዬን ጠጅ አለሁኝ። እንደምትመለከቱት መጀመሪያ ፎሶሊያው በደንብ ስለማይበስልልን ፎሶሊያውን ብቻውን እንጠብሰዋለን። ፎሶሊያ በባህሪው ቶሎ አይበስልም። ስለዚህ ፎሶሊያውን ጥብስ እናደርገዋለን ዘይት ጨመር አድርጋችሁ መጥበስ ትችላላችሁ። እኔ በትንሽዬ ዘይት ነው እየጠበስኩ ያለሁት፣ ዘይቱን እንዳይጠጣብኝ ስለፈለኩ ነው። ክድን እያደረጋችሁ ፎሶሊያውን ጥብስ አድርጉት፣ ፎሶሊያው በደንብ ስለማይበስልልን ማለት ነው። ፎሶሊያው ስታዘጋጁት ደግሞ ስንበላው ብዙ ጊዜ ፎሶሊያ የሆነ ማይታኘክ ፓርት አለው። እሱ ፓርት እንዳይኖረው ስትቀነጥሱ ጫፏን አብራችሁ ብታወጧት ከጫፏ ላይ የምትገመድ ነገር አለች። እሷን ነገር በደንብ አድርጋችሁ ስትቀነጥሱ ብታወጧት ያን ነገር ታስቀራላችሁ። ፎሶሊያዬን በዚህ መልኩ ጠብሻለሁ እንደምትመለከቱት። በኋላ ላይ ደግሞ እንደገና እንጠብሰዋለን ቀላቅለን። አሁን ካሮቴን ነው ያስገባው ያለሁትኝ። ካሮቱ በዚህ መልክ ነው የከተፍኩትኝ፣ ረዘም አድርጌ። ፎሶሊያውን ረዘም አድርጌ ስለሆነ እንትን ያልኩት፣ ካሮቱንም በዚህ መልክ አድርጌዋለሁ እንደምታዩት። ካሮቱንም ጥብስ አድርገውና ከዛ በኋላ መቀላቀል ነው ቤተሰብ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ እንዲደርስ አድርጉልኝ። ኮሜንት ስጡ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ላለው ቤተሰብ እንደምትመለከቱት የሁላችሁ ካሮቴ እየበሰለልኝ ነው። እንደዚህ ጥብስ አድርገን በኋላ ላይ በአብረን እንቀላቅለዋለን። ቆንጆ ነው፣ ትወዱታላችሁ። ቀለል ባለ መልኩ ፎሶሊያ በካሮት በመጥበሻችን ቀለል አድርገን ሰርተን እንብላ እንመገብ። ቆንጆ ነው፣ ትወዱታላችሁ። ጥብስ አድርጎት እንደዚህ ካሮቱ ጥብስ ማለት አለበት። ሽንኩርት ነው እየጨመርኩ ያለሁት። ሽንኩርቴንም እንደዛው ገርደፍ አድርጌ ነው የከተፍኩትኝ አብሮ ብስል እንዲልልኝ። አንድ የሾርባ ማንኪያ ነጭ ሽንኩርት ጨምሬበታለሁኝ። አሁን የጨመርኩት ነጭ ሽንኩርት ነው፣ አንድ የሾርባ ማንኪያ አብሮ ከካሮቱ ጋር ብስል እንዲል ማለት ነው። ቆንጆ ያደርገዋል ጣዕሙን። ቆንዶ በርበሬ አንድ የሻይ ማንኪያ ጨመርኩበት። ቆንዶ በርበሬ ነው አሁን የጨመርኩት የምትመለከቱት። እነዚህን ግብአቶች ከጨመራችሁ በኋላ ጥብስ ማለት አለበት። ካሮት እንኳን ብዙም አያስቸግርም፣ ይበስላል። ፎሶሊያው ነው ትንሽ የሚያስቸግረው እንጂ ፎሶሊያውን ቅድም ባያችሁት መልኩ መጀመሪያ ላይ ጥብስ ማድረጋችሁን አትዘንጉ፣ ቶሎ ስለማይበስል ማለት ነው። በዚህ መልክ ሰርታችሁ ሞክሩት፣ ትወዱታላችሁ። ቅድም የጠበስኩትን ፎሶሊያ ነው አሁን እየቀላቀልኩ ያለሁት። አብረን ደግሞ እንጠብሰዋለን ከካሮቱ ጋር ማለት ነው። ካሮቱ ትንሽ በሰል ካለ በኋላ ቅድም የጠበስነውን ፎሶሊያ ጨምረን ቀላቅለን አብረን ጥብስ ማድረግ ነው። ቶሎ እየነካካ ነው እንዳያርብን እንዳይዝብን፣ ቶሎ እየነካካን ጥብስ እስኪል ድረስ መክደንም ይቻላል። ክድን እያደረጋችሁ ከደን ከፈት እያደረጋችሁ ጥብስ ማድረግ ነው። መጀመሪያ ላይ ፎሶሊያውን ስትጠብሱ ዘይት በርከት አድርጋችሁ ፎሶሊያውን በደንብ አድርጋችሁ ጥብስ ካደረጋችሁት እንደዚህ መቆየት አያስፈልገውም። እኔ ዘይት አነሳ አድርጌ ዘይቱን እንዳይጠጣብኝ ስለፈለኩ ነው። ዘይቱን አነሳ አድርጌ ስለጠበስኩት ነው። ዘይት በደንብ ጨምራችሁ ጥብስ አድርጋችሁት በደንብ እስኪበስል ድረስ መጨረሻ ላይ መቀላቀል ብቻ ይሆንላችኋል ማለት ነው። ይሄ ግን ዘይት አነስ ስላደረኩትና ስጠብሰው አነሳ አድርጌ ስለጠበስኩት በደንብ ከካሮቱ ጋር ደግሞ ጥብስ ማለት አለበት። ለዛ ነው እንደዚህ እየጠበስኩት ያለሁት። ቀለል ባለ መንገድ ጥብስ ማድረግ ይቻላል መጀመሪያ ላይ ማለት ነው። ጨው ለጣዕም ያክል ጨምሬያለሁ እንደምታዩት።
ቀምሼ ደግሞ ጨው መኖሩና አለመኖሩን አረጋግጥና እንደገና ካነሰው መጨመር ይቻላል። ይኸው እንደምታዩት ቅመስ አድርጌዋለሁ። ትንሽ ጨው ያንሰዋል። ጨመርኩበት ጨው። በዚህ መልክ ጥበሱና ቀለል ባለ መንገድ ፎሶሊያ በካሮት ተመገቡ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮውን ብዙዎች ዘንድ እንዲደርስ አድርጉ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። የምትመለከቱኝ ቪዲዮውን ተመችቷችሁ የምታዩ ደግሞ ላይክ በማድረግ ቪዲዮውን ጀምሩ። እየበሰለ ነው ፎሶሊያችን። ይኸው በዚህ መልክ ተዘጋጅቷል። ቆንጆ ሆኖ ነው የተሰራው። ሰርታችሁ ሞክሩት ቤተሰብ፣ ትወዱታላችሁ። በጣም ቆንጆ ነው። ቀለል ባለ መንገድ ፎሶሊያን በካሮት እንደዚህ ሰርተን እንመገብ። ይኸው ቆንጆ ሆኖ ደርሷል። ቀምሼዋለሁ። በጣም ቆንጆ ነው፣ ይጣፍጣል። በዚህ መልክ ሰርታችሁ ሞክሩት፣ ትወዱታላችሁ። ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ደርሷል ፎሶሊያችን። ይኸው እንደምትመለከቱት ቤተሰብ። ቀጣይ ቪዲዮ ደግሞ እስክንገናኝ ደህና ሁኑ። ቀጣይ ቪዲዮ እስክንገናኝ ቻው ቻው።